ግንባራችን ላይ ያለውን መሸብሸብ እንዴት መቀነስ እንችላለን? ሰላም እንዴት ናችሁ? ዶክተር አሳንቲ ነኝ። ዛሬ ደግሞ የምነግራችሁ ስለ ኮላጅን ጥቅም ነው። ኮላጅን ማለት ከቆዳችን ስር ያለ ፕሮቲን ነው። ይህ ፕሮቲን እንዴት ነው የሚያደርግልን? አብዛኞቻችን እንደምናውቀው ቤት ሲሰራ መጀመሪያ ከአርማታ በፊት ብረት ይደረደራል። ያ ብረት ለምን እንደሚደረደረው ያንን ነገር ጠንካራ አድርጎ እንዲይዘው ነው። ያ ብረት ከተሰባበረ ያ ቤት ከጊዜ በኋላ መፍረሱ አይቀርም። ልክ እንደዛው ነው ኮላጅን ማለት። ከስር ቆዳችን ውጥር አድርጎ የሚይዝልን ፕሮቲኖች ናቸው እነዚህ ኮላጅን። ግን በጣም በሚያሳዝን ሁኔታ ከ25 ዓመት በኋላ በየአመቱ በቁጥር አንዳንድ እየቀነስን እንሄዳለን። ስለዚህ ይሄን ነገር በምን መተካት እንችላለን? የመጀመሪያው ኮላጅን ሰፕሊመንቶችን በመውሰድ ነው። እነዚህ ሰፕሊመንቶች በተፈጥሮ መንገድ የምናጣውን ኮላጅን ይተኩልናል ማለት ነው። ሁለተኛው ደግሞ ይህንን መሸብሸብ ለመቀነስ ቦቶክስ መወጋት ነው። ጡንቻዎች መኮማተራቸውን እንዲያቆሙ ሪላክስ የሚያደርግልን። አንዴ ከተደረገ መሸብሸብን እስከመጨረሻው ያጠፋል ማለት አይደለም። በየ6 ወሩ ተመልሶ መወጋት አለበት። ይሄ ኢፌክት እየቀጠለ እንዲሄድ ኮላጅንን ለማምረት የሚሰሩ ጁሶችን ደግሞ በፎቶ አሳያቸዋለሁ። ስክሪንሻት አድርጎና አስቀምጧቸው። ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ። ፎሎ በማድረግ ደግሞ ቤተሰብ ይሁኑ። ሌሎችም ሰራቸው ቪዲዮዎች ይመጣላችኋል። ሰላም ዋልልኝ። ሀበ ጉዳይ